ለታገተች እህት ለሐቅ ስለቆመ መጥፎ እንደሰራ ሰው ስሙ ተጠቆመ። በደልን ቢቃወም ክፉ ሥራው ግዞ ወንጀለኛ ረጉት ነገር ተጠምዝዞ በእህቱ መታመም ስለታመመ አብሮ ትእዛዝ ተጣለበት አገሩ እንዲገባ ከዱባይ ተባሮ። ለግፈኛው እንጂ ለጨካይ ቀማኛ ዳሩ ይች ዓለም አትወድም ሐቀኛ። ይሁና ግድ የለም የዓለም ማብቂያ አይደለም ከዱባይ መባረር። የትም ቦታ ቢሆን እኛ ከተባበርን በደንብ እንችላለን ሕይወቱን መቀየር። በቃ አሁን ይለያል ማን እንደነበረ እውነተኛ ወዳጅ ወይንም ጠላቱ አስመሳያ ጎብዳጅ። አማራው ተራራው ወሎ ገራገሩ እያሉ መሸለል መዝፈን መፎከሩ ለዚህ ቀን ካልሆነ ወንድም ሲከፋ ውሸት ነው ኅብረቱ ዝም ብሎ ልፍለፋ። አውሮፓ አሜሪካ ከተቻለ መውሰድ ውጭ ያላችሁ ሰዎች ፈልጉ አንድ መንገድ። አሊያም ያለ ሐሳብ እንዲኖር ባገሩ በጋራ ርብርብ ይዋጣና ብሩ ቋሚ የሆነ ነገር ቶሎ ይገዛለት። ያኔ ነው የሚበርደው የጥቃቱ ግለት። ከዚህ ባለፈ ግን ምንም አይበጀውም ፎቶውን ፖስቶ ወየው ወየው ማለት። እንዲህ ነው እንጂ እኔ የሚያልኩት እንደዚህ ነው። በቃ የሆነ ነገር ሲደርስባቸው ላጣርገን ስትወስዷቸው እኛም ደስ ይለናል፣ ደስ ብሎናል አሁን እና ጠላት ደግሞ እረር ዲበን ይላል። በቃ ብሽቅ ይላሉ። ሊበሉ አሰፍስፈው የነበረውን ጎምዥተው ይቀራሉ ማለት ነው። እንዲህ ያለ መከታ ጀግና ወንድም ሲኖር ላጣርጎ መከራ የሚያወጣ ኩራት ነው። በቃ በእውነት እናመሰግናለን። ወንድም ሰይድ ወረባቦ የዋህ ነው፣ ምስኪን ነው፣ በቃ ሆዱ ገራም ነው እና እንደው እስከ መጨረሻው ድረስ አላህ ኸይር ነገር ይግጠምህ ሐቢቢ። ለንጹህ ሰው ለምን ይታገታል? ለምን ይበደላል? ለምን ይቦሳቀላል? ባለ እና እናንተ ዲያስፖራዎች ደግሞ በቃ እንደዚህ ልመዱ። በቃ እንደዚህ የሆነ የእናንተ ትንሽ ወንድማችሁ ለእናንተ ለህዝባችሁ ድምፅ ምናምን ሲሆን የሆነ ነገር ሊኮረኩመው ሲመጣ ብላችሁ መከታሉ። በቃ እንደዚህ ጀግና ጎበዞች። ዋው 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 ደስ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ጓደኞቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በዝት ይበልልኝ። ዛሬ እንግዲህ መጥቻለሁኝ። እንግዲህ ለቤቴም አዳዲስ ታናችሁ ሰብስክራይብ እና ላይክ አድርጉ። እንግዲህ ዛሬ ማለት ነው ወላሂ እኔ የሆነ ችግር ሲመጣ ለኸይር ነው ብላችሁ ያዙት የሚሉት ባለው እውነት ነው። እንግዲህ ወንድማችን ሰይድ ወረባቦ ለእህታችን የመን ላይ ለታገተችው ድምጥ ሆነ ብለው በዛ በገጠር ልጅ የገጠር ትንሹ የገጠር ልጅ የሚባለው እሱን በሰደበው አመላክተው እንግዲህ የከሚሴ ኦሮሞ ልጅ ነው አባቱ ኦሮሞ ነው ወልዱ የተጣለ ዲቃላ ነው ምናምን ብሎ ነበር የሰደበው። እርግጥ ነው ስርቡ ሁላችንም አዝነናል። የሰው ልጅ ለምን ይሰደባል? የትም የማንም ልጅ ይሁን እኛ ኢትዮጵያዊ አንድ ነን። ነገር ግን ይችን ቃል አውጥቶ በተሳደበው እሱንም ደግሞ በሁለተኛው ቀን ይሆን ይቅርታ ብሏል። እሱንም ደግሞ ልጁ ነው ያሰሳተኝ ብሎ እንደዚህ ብዬ መሳደቤ አግባብ አይደለም ብሎ ሁላችንም ፈርደንበታል። ለምንድን ነው የምትሰርበው? ምክንያቱም አንዴ ጥሏት መጥቷል። እሱን በህግም በሆነ ይያዝ እንጂ አይሰደብም ብለን ሁላችንም ለገጠር ልጅ ተወኑ ነበርን ማለት ነው። ነገር ግን ያችን አመላክተው ለእህቱ የመን ላይ ለታገተችው ልጅ ድምጥ ሆነ ብለው ተኸየሉ ከዱባይ እንዲባረር ተደረገ። አልሐምዱሊላህ። ነገር ግን ታየር እንደወረደ ብዙ ፖሊስ ነው ያዘጋጁት ነበረ ማለት ነው። እንግዲህ ሊያስበሉት ለባንዳ ጅብ ሊሰጡት ማለት ነው። ሱብሃንአላህ። እንግዲህ አተሳካላችሁም። ለሰው ክፉ አትሁኑ፣ ወላሂ ለሰው ክፉ አትሁኑ። ይሄ ልጅ ተሳዑዲ አረቢያም እንግዲህ ሳዑዲ አረቢያ እንዳለ እርግጥ ነው ትንሽ ፖለቲካ ያወራል፣ ይሳደባል። እሱንም ደግሞ ማንም ደስ ያለው ይወለ ሰውን ለምን ይሳደባል? ሀገራችን አንድ እንዲሆን ነው የምንለፈው ማለት ነው። ነገር ግን ሳዑዲ አረቢያ እንዳለ ይሳደባል። ምን ይላል? አልሙሂም ከሳዑዲ አረቢያ ዳግመኛ ሳዑዲ እንዳይገባ ተደርጎ ተባረረ። መልሶ ሳዑዲ ገባ።
ዱባይ ሄዲ እንግዲህ አይታችኋል። ወደ 2 ወር ነው 3 ወር ታስሮ ኢትዮጵያ ቦሌ እንደደረሰ ታግቶ ታስሮ ወደ 3 ወር ነው 4 ወር ይሁን እንደዛ ታስሮ ነው ወጥቶ ተዛ ደግሞ ዱባይ ሄዲ። ዱባይ ታዲ 6 ወሩ ነው። አሁን ደግሞ ያው በ24 ሰዓት ውስጥ እንዲሳፈር ለ5 ቀን ጊዜ ብቻ ነው የሰጡት ባላሰበው ነገር። ዱባይ ታዲ እርግጥ ነው ምንም ነገር ፖለቲካ አውርቶ አያውቅም። ሱድ እንዳለ ፖለቲካ ያወራ ነበረ ማለት ነው። እና እዛ እንደሄደ ምንም ነገር ፖለቲካ ማላወራ ሰጥ ለጥ ብሎ ስራውን እየሰራ ነበረ ማለት ነው። ነገር ግን ለእህቱ ድምጥ ሆነ ብለው ያችን 2 ቃል ተናገረ ብለው የሰው ልጅ ይሰሳታል። ስሜታዊ ያረጉት ይሰሳታል። ሰው ሆኖ የማይሰሳት የለም። ያችን አስመርክዘው ከዱባይ እንዲባረር ያረጉት። ነገር ግን ወገን ለወገን ደራሽ ነውና ኢትዮጵያ ቦሌታ አይደርስ በዚሁ ወደ ሌላ ሀገር ሄደ ማለት ነው። በጣም ነው ደስ የሚለው። ህዝቡ በጣም ነበር ያዘነለት። ምክንያቱም ጥፋት የለውማ ጥፋት ስላልኖረው ህዝቡ በጣም ነበር ያዘነለት። አላህም ደግሞ ምንም ነገር ስላልሰራ ግፍ ስለደረሰበት አመቻቸለት። ካናዳ ደግሞ ማንኛቸውም ሰው የሚሄድበት አይደለም። ካናዳ ልሄድ ብላችሁ ዛሬ ብትነሱ በ3 አመትም ብሩ ሰው አያልቅም። ሰው ያለው ሰው ነው እንጂ እሱ ብሩ ራሱ ብዙ ነው። እንደ ማንኛቸውም ሀገር እንደመሄድ አይደለም ካናዳ የሚሄዱ ሰው። ካናዳ አሁን ብዙ ሰው የለም። ብዙ ባለሀብቶች ናቸው እዛ የሚኖሩት ማለት ነው። ግን አልহামዱሊላህ ወገን ለወገን ደራሽ ነውና በ24 ሰዓት ውስጥ ዱብ አረጉት ካናዳ። እንግዲህ የቅቤ አንጀታችሁ ቅቤ የጠጣ ደግሞ ይጢስ ማለት ነው። እንግዲህ ተዱባይ የሚያባረረው ሰው ስለሆነ ተሱዲ የሚያባረራችሁ ሰው ስለሆናችሁ ከካናዳ ደግሞ እንግዲህ የካናዳ ደግሞ በራሱ ፍላጎት ነው እንጂ የካናዳ መንግስት ማንንም አይሰማም። ነገር ግን የሱዲ መንግስት ሚዛን ነው። ትንሽዬ ኤክስ ታገኘ ፑር ነው የሚያደርገው። የዱባይም ትንሽዬ ኤክስ ተሰማ ፑር ነው የሚያደርገው። አያስቀምጡም፣ ኃይለኛ ናቸው። ነገር ግን የካናዳ ደግሞ መስማው ጤት ነው። እዛ ደግሞ ሄዶ እንግዲህ የፈለገውን ትሰራ ምን ታረጉት ይሆን? እንደው ለማንኛውም ክፉ አትሆኑ ነው የምለው። ለሰው ክፉ አትሆኑ። ያንን ሰው መጥፎ ተሆነ ምከሩት፣ በምክር ቀጥቅጡት እንጂ እንደዚህ ግፍ መስራት ጥሩ አይደለም። ዛሬ ለሰው ግፍ ብትሰሩ ነገ ለራሳችሁ ባይመጣ ለልጅ ልጆቻችሁ ግፉ ይደርሳችኋል። ተው ወገን፣ እንደዚህ አንሆን። እኛ ኢትዮጵያዊ አንድ ነን። ተው አትከፋፈሉ። ተው አረ አላህ ሱብሃነሁ ወተዓላ እኮ የእህል ዘር ነው እንጂ ያመጣልን የሰው ዘር አላመጣም። ከሌ ነው አንባባል። ኧረ ተው እንደዚህ አይደለም ያደጉት ቤተሰቦቻችን። አማራው፣ ኦሮሞው፣ ትግሬው በአንድ ነው። ኢትዮጵያ አንድ ነው ደማችን። አላህ ሱብሃነሁ ወተዓላ ልቦና ይስጠን ሁላችንም ነው የምለው። ውድ ወገኖቼ እኔ ዛሬ ደስ ብሎኛል። ምክንያቱም እኔ ይሄ ልጅ ተመጣ ገና 6 ወሩ ነው። ኢትዮጵያ ሄዶ ታስሮ ብዙ ብር ነው ከፍሎ ተስር ቤት የወጣው። ገና እዚህ ዱባይ መጥቶ ተቀጥሮ በወር ደመወዝ ነው የሚሰራው። በዚህ ላይ ልጆች አሉት፣ ቤተሰብ አለ። እህቱ ታማበት ሐኪም ቤት ገብታ አሁን በቅርብ ነው የሞተችው። በቃ በጣም ከባድ ውስጥ ነበር ያለው። ነገር ግን እንደዚህ ሀል ውስጥ ያስገቡት ደግሞ ህዝቡ በጣም አዝኖለን ነበረ። አላህ ደግሞ አዝኖ ይሄው ብድግ አድርጎት ካናዳ ያስገባው። አልሐምዱሊላህ እንኳን ደስ ያለህ ሰይድ ወረባቦ እንለዋለን። እና በተረፈ ቻናሌን ሰብስክራይብ አድርጉት ማለት ነው።